አማርኛ ነው ለውላንዴ ለታጠፈው ነው ማሳይ መቼም ኮፒ ኖርሻል አይደል እና ቢኖርስ ስለዚህ አንቺ ያለውን ቪዲዮ እስኪ አሳይ አላሳየም ለምን ደማሳይ ያወራውና አንቺ ምን አይነት ሁኔታ ነው የምታወራው የሰማሽ ነው አትጪ በቃ አሁን አክስቴን አምጣና እንፍታ ሳለው ያወራሻለሽ ይኸውልሽ ተረጋጊና እናወራለን ምንድነው መረጋጋ አባቴ የሚያቃቸው ሰዎች ስላስፈሩክ ነው እሱ ህግ ስለሚያቅ እሱ ስላስፈራክ የሴምሮችን ንብረት ይዘርፋሉ ከዛ ከዘረፈች በኋላ ለነዚህ ረብጣ ገንዘብ ይሰጣቸዋል ይሄንን ማስረጃ አክስትሽ ገዝታ አምጣችልሽ በ1 ሚሊዮን ብር አይደለ እና ምን ያህል ነው ቆይ ዲና የምታምኛት ወንድሟ እኮ ነው ለሷ ለኔ አባቴ ነው ለሷም ወንድሟ ነው የሱ ደም እሷም ያሳሰዋታል እሱ ሲሞት ያው እነሱ መታሰራቸው ልክ ነበር ሰውዬ ደም እንዳይወቅሰኝ እንትን ልበልብለ ለህሊናክ የቀባባው ነገር ድራማ ለኔ ሁለት አርገየዋልክ ነው አዎ ይሄ ውጥንቅጥ የወጣበት ቤተሰብ ነው ገብትሻል ለአሁን እናንተ ታዳጊ ናችሁ አንቺም ሆነትሽ ከዚህ ውስጥ መግባት የለባችሁም ራሳችሁ ነው ማውጣት ያለባችሁ ጭራሽ አባቴን ገለ ከዛ ደግሞ ማስረጃ ስለተገኘ ብቻ የታመጣሹ ያጠፋው ማስረጃ የምንወጣ እናንተ እየዱለታችሁ እየሰራ ያያሰባችሁ ያላችሁ ምንድነው ይዶለት ነው እንደዚህ ተባለ እናውጥተን እያንዳንዱ ድርሻ ይሰጠዋል እያንዳንዱ ራሱን ኑሮ ይኖራል እሱን ግን ከዚህ ውስጥ ማስወጣት አለብን እናቴ አንድ ነገር ብትሆን ዲና ያገታችሁ ሰዎች አንድ ነገር ቢሆኑ ከናንተ ራስ አሉ ሁላችሁ ስለዚህ ዲናንና እናትሽን የያዛቸው ልዑል ነው ያላችሁ ነው የምትገኙት ለያዛው ለሚገሉ ልጆች እሱ በእጁ አይደለም የገደለው እና እሱ ነበረ እና ልጆቹን እያሳያቸው እንደነበረ እየነገርንህ ነው አይደለ እናቴም ሆነች ዲናም እንደተያዙ እንደታገቱ እየነገርንህ ነው አይደለ ያሉን እናንተ ቪዲዮ እንደወሰዳችሁ እርግጠኛ ከሆነን በኋላ በቃ ፎርማት አድርገናል አጥፍተናል ነው ሰዎችን ስለሚያናግር በጠበቆችን በምንም የያዘው እንትኑን እሱ ነበረ ሟች ስለዚህ እዛ እንድቆይ ከረዳኸኝ እኔ ካለው ነገር ላይ አላደል ከሀብቱም ከምናምን የተወሰነ ያክል እንትንልሃለው ተባብለው ተስማምተዋል ከልዑል ጋር ማለት ነው እንደዛ ያደረገው ቪዲዮ እንደደረሰን ሰምቷል ያዛረፈንም እሱ ሲቀጥል ከዚህ በፊት እንደዚህ እንደመያዝ ነገር ተብለው እጁን ሰንዝሮበታል ግን ያው በቤተሰብ ማን ነው የሰነዘረው ልዑል ሰንዝሮበት እኛም ያው ቤተሰብ ነው አዎ በማግስቱ ቤታችን ተዘረፈ ስልካችን አልቀረ ምን ቪዲዮውን አሳልፋችሁ ለህግ አካላት ከሰጣችሁ እጄ ላይ ያሉትን ሰዎች ይጨርሳሉ ያንን ጻባውን ስለማታውቅ እኛ አውቀን እንደ ቤተሰብ የደበቅናቸው ነገሮች አሉ ምንልክላችሁ 1 ሚሊዮን ብር ከላካችሁ ነው አሉ ያንን ቪዲዮ ቪዲዮውን የምትፈልጉ ከሆነ 1 ሚሊዮን ብር እንፈልጋለን ሽማግሌዎች ሰበሰበች የህርቅ ይቅርታ ጠየቀች እንግዲህ ባላደረኩት እንዳደረገ ሰው ባላደረኩት ነገር እኔ በጣም እልውዝ ገብቼ ነበር 5 ሳንቲም ሰባሪ ሳንቲም የባለቤትሽ ድርሻ ነው ብሎ አልሰጧት ለልጆቹ ዳቦ መግዣ እንጀራ መግዣ ብሎ አልሰጧት ምንድነው የመጣው ክስ ልጅሽ ወንድማችን እንደበደው አጎትህን ማለት ነው ከዛ ጀነገጠች ከነዛ መካከል አንድ ጥሩ ከሁሉም ጥሩ የተባለ ልብ የነበረው ሰው ሟች ከሁሉም የተሻለ አስተሳሰብ የነበረው ሰው አንድ ለልጆቹ የሚል የሚያወራ እንኳን የለም ይሄ አባታችን ነው ይሄ አባታችን ለፍቶ ጥሩ ጉሩ ያቋቋም ላይ እንዳርጋቸው አይደለም ማለት ሁሉ ጀመረ እኔን ለማስገደል የተነሳ ሴትዮ አሁን ደግሞ እነዚህ ልጆች በቤታቸው ልመጣባቸው ይችላልች በመኖሪያቸው በመጠለያቸው ጎዳና ተወርቃላችሁ እንዲሁም ደግሞ አስፈላጊ ከሆነ እህቶቻችሁን ዳግመኛ አይናቸውን አታዩ ማንነቱ ባይለይም አንድ ግለሰብ 3 ሰዎችን ያናገረ ወደ አንድ ሰው ሲጠቁምና እርስ በርስ መጣላት ጀመሩ ምናምን ምክንያቱም አንዳንዱ እንዲሸጥ ይፈልጋል አንዳንዱ ደግሞ የአባታችን የቤተሰቦቻችን ውርስ ነው ቅርስ ነው አይሸጥም ይሉ ያደርግላቸዋል ይሰጣቸዋል ግዴታ ነው አልከለከላቸውም እሱም በህይወት ማንንም ምንም ነገር የሚያደርግልን ነገር የለም እነዚህ ልጆች ወንድማችን ልጆች ናቸው ወንድማችን ቢያንስ በህይወት እያለ ለኛ ቤት አስቤዛ ሟልቷል ለኛ የሚገባንን ሰጥቷል አሁን ደግሞ ለልጆቹ እንድረስላቸው ልጆቹ የሚበሉት አጥተዋል ብለው አንድ ቀን አስበውልናል አባቴ ስለመግደሉ ማስረጃ ስላይ
ሉል ምናልባት አሁን ከመጥፋቷ ጋር ተያይዞ የምታውቂው ነገር ካለ መጥፋት ማለት ነው ቤተሰቡን ላለመበጥበጥ የወንድሟን ገዳይ ማስረጃ እየያዘች ዝም ማለት ይኸውልህ በአባታችን ደም ላለመቀለድ ነው እኮ እውነተኛ ከአክስታችን ጋር እውነቱን እየተከራከረን ያለን አክስታችን ደግሞ ምን እንዳረጋችሁ አትናገራላችሁ ከዛ ይሄን ማስረጃ ሉል እንዳጠፋው ነው ማሳይክ ልጁ ያጎታችን ልጅ ግን ምንም ሚረጋጋ አይነት አይመስልም ነበር እዚህ ጋር ተቆሙ ነበር እዚህ ጋር ተቀምጣችሁ ታወሩ ነበር እሱ ባይ ቤታችን እና ቤታችን ሆነ ይሄማ ሉል ነው እሷንም ደግሞ ሊገላት ነው ምንድነው ምን አስበው ነው ምን የትና የኔ ብቻ ነው የማለትም የራሱ ብቻ አርጎ የማሰብም ማንነታቸውን ባይጠቅስም ይገሉኛል ብሎ በጣም መፍራት ደረጃ ደርሶ ነበር ያያችሁትን ማስረጃ እውነት ሆነ ያያችሁትን ማስረጃ ሳዩ ቪዲዮ በመዲናችን አዲስ አበባ ተሰምቶ የማይታወቅ ለየት ያለ ሱቅ አማራጭ በመርካቶ መሃል ተክለ ሃይማኖት በመንግስት 30% ድርሻ እየተገነቡ ያሉና ከ3 ወር እስከ 1 ዓመት የሚረከቡት የንግድ ሱቆችን ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ1 ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል ልብ ይበሉ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል ሱቆቻችን በአራቱም ዙሪያ የተሟላ እይታ ያላቸውና በውስጣቸውም የመኪና ማቆሚያ የሰውና የካሜራ ጥበቃ የልጆች ማጫወቻ ዕቃ ማመላለሻ ሊፍቶች እና ሌሎችም የተሟሉ ናቸው ይህንን እድልና ተጨማሪ መረጃ ለማግኘት ከስር በመናስቀምጥላችሁ ስልክ ይደውሉ ያስተውሉ ይህ እድል ለ15 ሱቆች ብቻ ነው ፈጥነው ይደውሉ ተጠቃሚ ሁኑ ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁልኝ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ እንግዲህ ውድ ቤተሰቦች ከዚህ ቀደም እንግዲህ የሰማችሁት ነገር እንዳለ ሁላችሁም የሆነውን ነገር በጠቅላላ እያንዳንዱ ነገር ታውቃላችሁ ማለትም እኔ ታምሜ ጸበል መግባቴን ሕክምና እንደተደረገልኝ እኔን ለማጥፋት ብዙ ሩጫ እየተደረገ እንደሆነ ከዛ ባሻገር ደግሞ እኔ ያጎቴ ገዳይም እንደሆንኩ ጭምር ቪዲዮ እንደተገኘብኝ ምናምን ብዙ ብቻ ሚኪም የሰራው ቪዲዮ ነበር ከዚህ ቀደም እያንዳንዱን ነገሮች ተመልክታችኋል እንግዲህ ከነዛ መካከል እንግዲህ የኔ ያጎቴ ማለትም የሟቹ አጎቴ ባለቤት እህት ዛሬ ላናግራት ነው ማለትም ከዚህ ቀደም አናግራታለሁ ከካሜራ ውጪ ብዙ ነገር ነግራኛለች ማለትም ከነዲና ጋር እንግዲህ ዲል አድርጋ ከነሱ ጋር ተመሳጥራ አብራቸው ስትሰራ እንደቆየችና አሁን ላይ በቃ ሙሉ በሙሉ እንደጸጸታት ሁሉም ነገር በቃ ውሸት እንደሆነ እየነገረችኝ ነበርና ዛሬ እቤቷ ልገኝ ነው እቤቷ ገብቼ እንግዲህ ከሷ ጋር በቪዲዮ ያለውን ነገር ጠቅላላ እውነታውን እንድታወጣ ላደርገ ነው ማለት ነው የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ፈልጋለሁ እንዲሁም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ ፈልጋለሁ ቪዲዮን ላይክ እና ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ መልካም ቆይታ አብራችሁን ነው እሺ እንግዲህ ውድ ቤተሰቦች እንደነገርኳችሁ እኔ ፈልጌ የመጣሁት ሰው ሌላ ነው ያገኘሁት ደግሞ በአጋጣሚ ሆኖ ሌላ ነው ነገር ግን ያው በዚሁ አጋጣሚ እሷንም የማግኘት ፍላጎት ነበረኝ እሷንም ሆነ እህቷን እንግዲህ የማግኘት ፍላጎት ነበረኝ ነገር ግን ቀድሜ ማግኘት ያለብኝን ሰው እንደነገርኳችሁ ፀሐይን ነበር ለማግኘት እዚህ ቤት የመጣሁት ግን እዚህ ላገኛት የቻልኩት አጋጣሚ ሆኖ ሳምራይትና አጋጣሚው ጥሩ ሆነ በዚሁ አጋጣሚ እንድናወራ መልካም እድልን ፈጥሩልናል ማለት ነው አይሽ አንዳንድ ጊዜ ምንድነው መሆን ያለበት ነገር እኛ ሳንፈልገው ራሱ ይሆናል አይደለ እኔ አንቺን እህትሽንም ለማግኘት እቅድ ላይ ነበርኩ ግን ደግሞ መጀመሪያ ፀሐይን ነበር ለማግኘት ወደዚህ መጥቶት ስለዚህ እዚህ ማግኘት አንቺን ራሱ በጣም ገርሞኛል ለምን ይገርምሃል ማለት እዚህ እንዴት ልትገኝ ይቻልሽ በምን እንዴት ተግባብታችሁ ማለት አቃለው የእናትሽ እህት ነች ግን ደግሞ ያን ያክል ተቀራረቡ እንደነበር አላስታውስም እናንተ ተናገረኝ ነው እንዴ ካክስቴ ጋር ተቀራረቡ ነው አይ ለኔ መናገር አለመናገር ሳይሆን ተቀራርባችሁ ከበፊትም እንደዚህ ተቀራርባችሁ አንድ ላይ እንትስትሩ ነገር አይቻላልም ብዬ ነው ገርሞኝ አክስትነቷ ለኔ ነው ይልቅስ አንተ እሷ ቤት ለምን ተገኘ እሷን ለምን ፈልካት ለሚለው ጥያቄ እሺ እኔና እሷ ጉዳይ አለን የምናወራው የምንጫወተው ጉዳይ ስላለን እሷ ጋር የመጡት ከመጀመሩ ነው አንተና እሷ ደግሞ የምታወሩት የምትጫወቱት ጉዳይ መጣው ከመጀመሩ ነው ለሚለው ሰሞኑን ትንሽ እሷም ከቤተሰባችን ጋር የተቀላቀለች አይነት ነገር ይመስለኛል አይደል እሷ በእኛ በኩል ነው የምትቀላቀለው እኛ የእህቶቿ ልጆች ስለሆነን የእናቴ እህት ስለሆነች
እንጂ ከአንተ ጋር ምንም የሚያገናኛት ነገር የለም። ዝምድናችሁን የሚያስተሳስራችሁ እኛ ነን እንጂ እኛ ዘለቅ እሷን ብቻ ልታናገር የምትችልበት ምክንያት የለም። ኦኬ ማለት በእናንተ በኩል ብቻ ነው ዝምድና። በእርግጥ ትክክል ነሽ፣ በእናትሽ በኩል ነው ዝምድና። አንቺ ደግሞ ከኔ ጋር የምትዛመጂው በአባትሽ በኩል ነው። እሱን በደንብ ነው የማውቀው። ግን ደግሞ እሷ አልፋ ከእናንተም አልፋ ከሌሎች ዘመዶቻችን ጋር እየተወዳጀሽ ነው የሚገኘው። አሁን ኦልሬዲ ስለሱ አይመለከተንም፣ አንቺም አይመለከትሽም፣ እኔም አይመለከተኝም። በዚሁ አጋጣሚ ስላገኘሁሽ ግን ስለሚመለከተን ጉዳይ ብናወራ ይሻል። ምንድነው እኔ ማውራት ይፈልግ? በጣም ጥሩ። ያው ሰሞኑን እንዳልነበርኩ ታውቂያለሽ። ትንሽ ጤናዬ ጥሩ ስላልነበረ ወደ ጸበልና ሄጄ እንደነበር ታውቂያለሽ አይደል? ሞቴን ራሱ ትመኝልኝ እንደነበረም ጭምር ይሰማል። ለምንድነው ማልመኝል? ለምንድነው ሞቴን የምትመኝልኝ? ያረከው ጠፍቶ ነው። ለምንድነው ሞቴን የምትመኝልኝ ምናምን የምትለው? አታስመስል እባክህ። ማለት ያረከው እስኪ ምንድን ነው ያደረኩት? እስኪ ንገሪኝ እስኪ በደንብ እንድታስረጅኝ ይፈልጋለሁ። ለኔ አታስመስል። እኔ ቤት ቢሆን ኖሮ ድሮ ነበር ያባረርኩ። የኔ ቤት ስላልሆነ ነው የታገስኩ እኮ። ያደረኩትን ነገር እስኪ ዲቴል ነገሮችን ዘርዘር አድርገሽ እንድትነግሪኝ ይፈልጋለሁ። ዲቴል ዘርዘር አድርገሽ? አንተ ነህ እኔ እንደዚህ እያዋራክ ያለው አንተ ከሃዲ። አልገባኝም። ምን ማለት ነው አልገባኝም? ሳምሬት የሆነ ምላስሽን ቆጠብ አድርገሽ ንግግርሽን በመረጋጋት ብታወሪ አይሻል? እኔ በጣም ተረጋግቼ ነው እንደውም እያወራሁ ያለሁት። እንደ አባቴ ነፍሰ ገዳይ አይደለም እያወራሁ ያለሁት። እና አባትሽ ነፍሰ ገዳይ? አዎ። እኔ አባትሽ ነፍሰ ገዳይ? አዎ። እርግጠኛ ነሽ? አዎ። ምን ማረጋግጫለሽ? እስኪ ንገሪኝ እስኪ። በጣም እያወራሽ ነው። አባቴን የገደለው ልዑል ነው፣ አባቴን እንዲያረገው ልዑል ነው ምናምን እያልሽ በጣም ብዙ እያወራሽ ነው። ሰውዬ እኔ አሁን አንተን ዝባዘንኬ ትርኬምኬ ለመስማት ጊዜ የለኝም። አንተ አባቴን እንደገደልክ የሚያስረዳ ማስረጃ አለኝ። ከሱም ብሶ ደግሞ እሱን ስለምታውቅ ህይወቴን አመሰቃቀልከውና እዚህ መጣሁ ተገኘሁ። ከቤት ያባረርከኝ ማነው? ከቤት ያባረረሽ? አንተ የላካቸው ሰዎች። ማናቸው የላኳቸው ሰዎች ደግሞ? ምን ማለት ነው? ቆይ መቼ ነው ሰው የላኩት? ሰሞኑን በሙሉ ሞጫ መግቢያዬን እያጠኑ ይሄንን አርጊ እያሉ ያስፈራሩ፣ ለህይወቴ የሚያሰጉ ሰዎችን የቀጠርኩትን አይደለም እያልክ ነው እኮ። እኔ ነኝ አንቺ ላይ ሰው ምልከው? ታዲያ ከአንተ ውጪ ማን አለኝ? ይኸውልሽ ተረተረትሽን በደንብ ሰምቻለሁ። ከዚህ ቀደም ጓደኛዬ መጥቶ እቤት ሲያወራችሁ አንቺንም ሆነ እህትሽን የተናገራችሁትን ያወራችሁትን ነገር በጠቅላላ ሰምቻለሁ። ቆይ ይሄንን ቪዲዮ ከየት ነው ያመጣችሁት? እስኪ ልዑል አባቴን ሲያስገድለው የሚያሳይ ቪዲዮ አለኝ ብለሻል አይደል? ይሄንን ቪዲዮ ከየት ነው ያመጣሽው? አንተ ሲጀምር ማለት ነው ይሄ አንተ ለህዝብ የምታወራውና የምታሳየው ማንነት በጣም ፍጹም የተለያየ። ምን አይነት ግን አስመሳይ ብትሆን በስላስ ምን ሆነክ ነው? እንዴት እንደዚህ አይነት አስመሳይነት እንደዚህ ፕሮፌሽናል አስመሳይ እንደውም ካላውቅም ነበር። በጣም ነው የሚገርመው። ጭራሽ አባቴን ገለ ከዛ ደግሞ ማስረጃ ስለተገኘበት ከየት አመጣሽው? ያጠፋው ማስረጃ እንደሌለኝ እንደማላቀርብ ስለገባክ ነው ለሰዎቹ ይሄንን እኔ ጥፋተኛ ለማስባል አንተ መልአክ ለማስደረግ ነው። ድሮም የምታረገው ነገር ነው። ግን ይኸውልህ የአባቴን ደም ግን ቤቱን ማርጌ መልሰዋለሁ። እሱን እንዳትረሳ። ትገርማለህ። ቆይ እሺ እኔ አባትሽን ገድየዋለሁ፣ ማስረጃ ደግሞ አንቺ ጋር አለ እያልሽ ነው አይደል? እኔ አባትሽን ስገል የሚያሳየው? አዎ አለ። እስኪ እኮ ምን አይነት ማስረጃ ነው? አንተና አባቴን የሚያሳይ ጠጥቶ ማያውቀውን አባቴ ሱስ የሚባል የሌለበትን አባቴን ወደ መጠጥ ቤት ስትወስደው እኔ? አዎ አንተ። እሺ ከዛም ደግሞ ስትገፈትረው የሚያሳይ ሙሉ ቪዲዮ አለ። እኔ ስገፈትረው? አዎ። በጣም ጥሩ ተመልካች፣ ያው ከዚህ ቀደም የነበሩትን ቪዲዮዎች እያንዳንዱን አይታችኋል። ስለዚህ ነጥብ እያዛችሁ ለምትናገረው ቃል ነጥብ እንድትይዙ ፈልጋለሁ። በጣም ጥሩ። እኔ አባትሽን ወደ መጠጥ ቤት ይዤው ሲሄድ እንዲሁም ደግሞ ገፍትሬ ስጋለው የሚያሳየ ቪዲዮ አለሽ። መጠጥ ቤት በቂ ምስክሮችን አግኝተናል። ከህግ ለመፍረድ ከህግ ለማምለጥ ከሆነ አትችልም፣ አታመልጥ። ሌላው ደግሞ ሰው ልካ ያስገደልከው አንተ ማትታይ መስሎ ነው። ሌላ ሰዎች ያስደረጉን አንተ ጄና አወጣለሁ መስሎ ነው። አንተም ትታይበታለህ። አሁን ደግሞ ሰው ልኬ ነው ያስገደልኩት። ታዲያ ቅድም ስገፈተረው የሚያሳይ ማስረጃ አለ ነበር ያልሽው እና
አሁን ደግሞ ሰው ለካያያሽ እኮ ነው ሰው እጅ እንዲሆን ለፈለክ እንጂ ማስገፍተር አልገፈተርኩም ለማለት ልትል አልገፈተርኩም ልትል በጣም እስኪ ተረጋጊ። እስኪ ማለት ተመልካች ሁላችሁም ትረዱታላችሁ ይሄን ስሜት። እውነት እየወጣች ስትመጣ ነገሮች ያስደነግጣሉ። እየተርበተበትሽ ነው እያወራሻለሽ፣ ተረጋግተሽም አይደለም። ምክንያቱም ፍጹም ከእውነት የራቀ ነገር እየሆነ ስለሆነ የምታወሪው እንደኔ እንኳን ኮንፊደንስ ኖሮሽ በስትክክል እንደዚህ መናገር አልቻልሽ። አንተማ አዳፕት አድርገዋል። ውሸቱን ምኑ በደንብ ተስማምተዋል፣ ተዋህደዋል። እኔ ከአባቴ ጋር ታሳይቻለሽ። ልታጠፋው ነው ማሳይ? አይ መቼም ኮፒ ኖርሻል አይደል? እና ቢኖርስ? ስለዚህ አንቺ ያለውን ቪዲዮ እስኪ አሳይ። አላሳየም። ለምን ለማሳይ? ለፖሊስ ለሚመለከተው አካል ለማሳይ። እና እስካሁን ለምንድን ነው ለፖሊስ ያልሰጠሽው? ወይ ደግሞ ሄዳችሁ ያልከሰሳችሁ? እንከሳለን ምናምን ያስፈራራን አይደለም። ሞጫ መግቢያችንን ይዘ ልክ አንድ እርምጃ በተራመድን ቁጥር ለኔም ለእህቴም ማስፈራሪያ እየሰጠክ አይደለም? እኔ እና እኮ እኔ ለእናንተ ማስፈራሪያ እየሰጧችሁ ታዲያ እኔና አግኝተሽኝ ታውቂያለሽ? ይኸውልህ በጣም ብዙ ሰዎች እንዳሉክ ማንም ሰው የሚያውቀው ነገር። አዎ ብዙ ሰዎች አሉኝ። በቃ አንተ ግዴታ አንተ ማድረግ አይጠበቅም። ግን ደግሞ እኔ ያሉኝ ሰዎች መልካም ስራ የሚሰሩ እንጂ እንደናንተ አይነት ተብካካና የቆሸሸ ስራ የሚሰሩ ሰዎች አሉ። እና ቴክስቶቹን የእያንዳንዱ ያደረኩትን ነገር እየተከታተሉ የሚልኩት የኔ ሰዎች አይደሉም ብለህ ልክ እሱ የእናንተ ድራማ ነው። ድራማ አልከው። ይኸውልህ ስምክ እንዳይጠፋ የምትችለው ሁሉ ልትጥር ትችላለህ። ይሄ ግን በቆሻሻ ማንነትን ቀለም ስለቀባው ግን ድንበር አትለሽ። ምንድነው ድንበር አለ? ድንበር አትለሽ። የአባቴን ላፍሽ ለከታብጅለት አንድ ነገር ልንገርሽ ሳምሬት፣ አንድ ነገር ልንገርሽ። እናንተን ከጎዳና መውደቅ የተዳደኳችሁ ሲጀምር ነው። ያኔ ሰምኛለሽ፣ አባታችሁ በሞተ ሰዓት ያ ቤት እንዲሸጥ ይፈለግ ነበር። ማን ነው የሚፈልገው? እያንዳንዱ አጎትሽ ተብዬ አክስትሽ ተብዬ እያንዳንዱ የአባትሽ እህትና ወንድሞች ያ ቤት እንዲሸጥ ይፈልጉ ነበር። የዛን ሰሞን አባትሽም ስለማይፈልግ በዛን ወቅት ተገደለ። ከዛ በኋላ ደግሞ መጥቶ ለቅሶ እንኳን ሳይበርድ ቤቱን ሊሸጡት እንደነበር አትርሽ። እዛ መሀል ላይ ገብቼ ደግሞ ቤቱን ያተረፍኩትና እናንተ መውደቂያ እንደሌላችሁ እዛው ቤት ውስጥ እንድትኖሩ ከሁሉም ጋር አሳምኜ ተጣልቼ ኢቭን አጎቶቼንም አክስቶቼንም እስር ቤት አስገብቼ ምርመራ እንዲከናወኑባቸው ያደረኩት እንዳትረሺ ለእናንተ ስል ነበር። እና እያልከኝ ያለኸው የገደልኩት ሰውዬ ደም እንዳይወቅሰኝ እንትን ልበል ብለህ ለህሊናክ የቀባባኸውን ነገር ድራማ ለኔ ሁለት አድርገኸው አልክ ነው? እሱን ገለክ ልጆችን ስላተረፍክ ትልቅ ውለታ ዋልክ እኮ። ቆይ ለምንድን ነው እስኪ ምን ጥቅም አግኝቼ ነው ከሱ እሱ የምገለው? ቤቱን እንዲሸጥ ካላሸጥኩት ንብረቴን የአባቴን ድርሻ ካልተቀበልኳችሁ ለምንድን ነው አባትሽን የምገለው? እስኪ መልስ። ለምንድን ነው የገደልኩት? እስኪ ተው እባክህ አላቅም እያልክ ነው። አባቴ የሚያውቃቸው ሰዎች ስላስፈሩክ ነው። እሱ ህግ ስለሚያውቅ እሱ ስላስፈራክ ሌሎቹን እንደፈለግኩ አደርጋለሁ ብለህ ስላሰብክ እንዳሰብኩ ስላልሄደልክ ነው። አሁን እኮ እንደዚህ እኔ እናንተ ቁጭ ብለን እያወራን ያለ አይደል? ማለት እኔ አባትሽ ህግን ስለሚያውቅ የህግ አካላቶችን የህግ ሰዎችን ስለሚያውቅ ከንብረቱ ዞር አድርጌ ሙሉ ንብረቱን ለመውረስ ምናምን ነገር ታዲያ አንድ ነገር ልንገርሽ፣ እኔም ከህግ ጋር ነው የምሰራው። አሁን አይደለም አባትሽ ሲገደልም ከህግ ጋር ነው የምሰራው። አስፈላጊ ከሆነ በህግ አግባብ የዛኔ ሙሉ ንብረት የተባለ በጠቅላላ አሽጬ ለዛ እኮ ነው አባቴን ያስገደለው። ሰምኛለሽ? እሱ በህይወት እያለ ሙሉ ንብረት አሽጬ እኔም የአባቴን ድርሻ መውሰድ እችል ነበር። ግን ደግሞ የገንዘብ ጥያቄ እኔ ጋር ምንም ቦታ የለውም። ሰምኛለሽ? ምንም አይነት የገንዘብ ጥያቄ እኔ ጋር ቦታ ነው አያውቅም። እንኳን እዚህ አዲስ አበባ ያለውን ተራ አንድ ግቢ ቀርቶ ማለት ነው ክፍለ ሀገር ያላቸውን ያን ሁላ ንብረት መሬቶች፣ ቤቶች አባቴ ለፍቶ ያቋቋመውን የፈርኒቸር ድርጅት ራሱ ሰምኛለሽ ድርሻ ይገባኛል ያልጠይቁ ድርሻ ይገባኛል ያልጠይቁ አይደለም የለፋው አባቴ ነው። እሱ ብቻ ነው። ይሄንን ማንም የሚያውቀው ነው። አንቺ ሲጀምር የምታውቂው ነገር የለም። እዛ ጋር የምታውቂው ነገር የለም። እኛ በቦታው ላይ የነበረን ሰዎች ነው የምናውቀው። ሰምኛለሽ? አንቺ ዛሬ ላይ ምን ተብለሽ ምን ብላሽ ምን አርጋለሽ እንደሆነ አላውቅም። ይሄንን ቪዲዮ ከኔ ያመጣሽው ሰምቻለሁ። የለቅሶ ሰሞኑ ቪዲዮ ተሰጣችሁ፣ ከዛ ህንጻ ላይ ምናምን ነገር ተቀበላችሁ፣ ከዛ በኋላ ቤታችሁ ተዘርፎ ምናምን ነገር ቪዲዮ እንደተሰረቀባችሁ
ማስረጃው እንደተወሰደባችሁ ከ2 ዓመት በኋላ ደግሞ ተጠብቁ። አሁን ድጋሜ ቪዲዮን አገኛችሁት አይደል? ይሄን ቪዲዮ ማን ይገዛላችሁ? እና ታዲያ ይሄንን ቪዲዮ ማን ይገዛልሽ? አክስትሽ። ይሄንን ማስረጃ አክስትሽ ገዝታ አመጣችልሽ በ1 ሚሊዮን ብር አይደል? እና ምን ያህል ነው ቆይ ዲና የምታምኛት? ወንድሟ እኮ ነው ለሷ። ለኔ አባቴ ነው፣ ለሷም ወንድሟ ነው። የሱ ደም እሷም ያሳስባታል። ለምንድን ነው ማላምናት? አውቃለሁ ምናልባት የቤተሰብ ንብረት ላይ ስለሆነ የምትኖሩት ምናምን ነገር በዛ አስፈራርታች ሊሆን ይችላል። በደንብ ስሚ ሳምራዊት፣ እድል ነው የምሰጥሽ። አሁን እኔ ለህይወትሽም ላንቺም ለእህትሽም ለሁለታችሁ ብቻ ሳይሆን ውጪ ላሉት ለሁለታችሁ ለሁለቱም እህቶችሽ ጭምር እድል ነው የምሰጣችሁ በአሁኑ ሰዓት። የምሬን ነው የምነግርሽ። እኔ እንክፋ ከተባለ ከእናንተ በላይ እኔ እከፋለሁ። ተው እባክህ። አንተ በምትሰጠን እድል ነው የምንኖረው። እሱን ነው እያልቻለሽ እድሉን የምሰጥሽ ማለት ነው። እውነታውን ነግረሽኝ ከኔ ጋር ብትስማሚ ይሻላል። እምቢ ብለሽ የእውነቴን ነው ከዚህ ሴትዮ ጋር ዲና ከምትባል ሴትዮ ጋር ተስማምተሽ የምታደርጊው ነገር አሁን በቃ ከሁሉ ከሰማው ከበቃህም እንዴ? ምንድነው የሁሉ የምታወራው? ይኸውልሽ ዲና የምትባለው ሴትዮ ጉድጓድ ነው ይዛችሁ እየወረደች አለችው። ህይወታችሁን ምስቅልቅል እያወጣችሁ ነው ያለችው። አዎ አክስትሽ ነች። ነገር ግን ህይወታችሁን በጠቅላላ የምታጨልምባችሁ ሴትዮ ነች። አክስቴን እንደዚህ ብላ አትናገር እሺ? ምክንያቱም አንተ አክስቴን እንደዚህ ብላ የመናገር ሞራሉ የለህም። ምክንያቱም የምፈልገውን ነገር ሁሉ ስለወሰደችብህ ነው እንደዚህ እየሆንክ ያለው። ምን አባቷ ነው የወሰደችብኝ? ምንድነው ያለው? ምን አባቷ ነው የወሰደችብኝ? ምንድነው ያለው? ወንጀል ስለምትሰራ ወንጀሏን ላስቆማት ስለተነሳው ብዙ ታሪኮችን እየፈጠረች ነው። ለዛ ነው ያገትካት። ለአይምሮክ የምታሳምነው እሱን ነው። በቃ ካንተ ውጪ ህግ አዋቂ የለም። አንድ ነገር ልንገርሽ ሳምራዊት፣ በደንብ ስሚ። እኔ ብዙ ነገር ሰምቻለሁ። ቢያንስ አሁን ላይ ተጸጽተሽ እውነታውን ትነግሪኛለሽ ብዬ ነው እያወራሁሽ ያለሁት። እኔም እውነታውን ነው እየተናገርኩ ያለሁት። አክስቴን እንዳገትካት አውቃለሁ። ግልጽ ነው። ይሄ እቅዳችሁ እንደሆነ ደግሞ ነው ያውቃለሁ። ሸፋፍነክ ምናምን ይሄ እቅዳችሁ እንደሆነ ደግሞ ነው በደንብ አውቃለሁ። የምን እቅድ? አሁን ቀስ ብለክ አክስትሽን ያገትሽው አንቺ ነሽ ልትለኝ ነው? እየተሰቃየሁት ያለሁት እኮ እዚህ ጋር እኔ ነኝ፣ ማንም አይደለም። እኔና እህቴ ነን እየተሰቃየን። በምንድን ነው የተሰቃያችኋላችሁ? ሰዎች የሚያስፈራሩን እኛ ነን። አክስቶቻችን የታገቱብን እኛ ነን። ህይወት የጎደለብን እኛ ነን። አንተ አይደለም እዚህ ጋር እየተሰቃየክ ያለው። እና አክስቴን እንዳገትካት ማላቅ ይመስልሃል ስታስበው? ወይስ ይሄንን እንትንን ቀበታ የሆነ እንደ ጨዋ እንደ ህግ አዋቂ እንደ መብት አስከባሪ ስትመጣ እዚህ ሚዲያ ስላመነክ እኔ የማምንክ ይመስልሃል? የአባቴ ገዳይ ነህ እኮ ዞሮ ዞሮ። እንደዚህ ስለተንጫጫሽና እንደዚህ እንደ ፌንጣ ስለዘለልሽስ ሰው የምታሳምኝ ይመስልሻል? እኔስ እንደ ፌንጣ ስለዘለልኩ ወይ ደግሞ እውነታውን ስላቀረብኩ ነው እንዲያምነኝ የምፈልገው። ተመልካችን እንዲያ የምፈልገው እውነታውን እንዲያ። ተመልካችን እንዲያምን ከፈለግሽ ታዲያ ቪዲዮን አምጪዋ፣ ቪዲዮን አሳየንና ተመልካችን የሚመን ህግ አለ። እኔ ልውል እዛ ቦታ ላይ ተገኝቼ አባትሽን ሳስገድል የሚያሳይ ቪዲዮ ካለሽ ይሄው የህግ አካላቶች ይሄው ሚዲያ ዓለም የሚያየው ሚዲያ ዓለም የሚከታተለው ሚዲያ ይኸውልህ ሰምኛለሽ። እንደሱ አይነት ማስረጃ አንዴ ጠፍቶብሻል። ሁለተኛ ደግሞ አግኝተሽዋል። ሁለተኛ ካገኘሁት በኋላ ለምን በሚሊዮን የሚቆጠር ገንዘብ ተከፍሎ ለምን ታዲያ እሱን አባክናለሁ? ይሄ ሁሉ ማስረጃ ካለኝ ለምን አባክናለሁ? ነገሮች ሲረጋጉ ዋጋህን አስከፍላለሁ። መቼ ነው የሚረጋጉት ነው የእናንተ ነገሮች? አክስቶቼን አምጣ አንደኛ ነገር። ሌላው ደግሞ ስለ ማስረጃ ምናምን እንትን ያልከው ባለፈው ጓደኛ አልነገረክም? እንዳየው አልነገረክም? ምንም የማይታይ ምንነቱ የማይለይ ድብዝዝ ባለ ሆን ተብሎ ተቀነባብሮ በተሰራ ቪዲዮ ተቀነባብሮ በተሰራ ነው ያልከው። እሱም ፖሊስ ቢወስን አይሻልም? አክስቶቼን አምጣ። እኛም ቼክ አድርገናል። የእውነት እኛም ቼክ አድርገናል ቪዲዮ። እና ለምንድን ነው እየጠየቀኝ ያለው? ቪዲዮን በደንብ ቼክ አድርገናል። ታዲያ ለምንድን ነው እየጠየቀኝ? ሲቀጥል ከዛ ህንፃ ላይ ምንም አይነት ሴኩሪቲ ካሜራ አልነበረም በሰዓቱ። የህንፃዎቹን ባለቤቶች ጭምር አናግረናል እኛ። እዛ ህንፃ ላይ ምንም አይነት ቪዲዮ አልነበረም። እናንተ አይደላችሁ የምታገኙት። እኛ በሰዓቱ ራሱ ያኔ አባትሽ በተገደለ ሰዓት ብዙ ማስረጃዎችን ስንሰበስብ ነበር። ለምንድን ነው ብዙ ነገሮችን ምን ማለት ነው? ስራዬን እየሰራሁ ስለነበር። ስራህን የምትሰራው ደብዛህን ማጥፋት ነው። ደብዛህን እያጠፋው ብትል አይሻልም? ስለዚህ አይደለም ያንጻ ለእናንተ ብቻ ካሜራ ገጥሞላችሁ ነበር። ለእናንተ ብቻ የሚሆን ማስረጃ ህግ ሄዶ ሲጠይቃቸው ህግ ሄዶ እዛ አካባቢ ቼክ ሲያደርግ ምርመራ ሲከፈት እዛ አካባቢ
ያልነበረ ካሜራ ለእናንተ ብቻ ነው የመጣው። ምርመራ የተከፈተ የዛን ሰሞን የመጣውና የተሰረቀው ረስቸው ነው ወይስ የኔ ስራ አይደለም? አትንተባተቢ። ምን ነው የኔ ማስረጃ ነበር። የውሸት ወሬ እያወራሽ አትንተባተቢ። እኔ የውሸት ወሬ አይደለም ያወራለሁት። ትሰሚኛለሽ? አንድ ነገር ልንገርሽ፣ እኔ እውነታው ላይ ደርሻለሁ። ሲጀምር ከአንቺ ጋር እንደዚህ መዳረቅም አልነበረብኝም። እያንዳንዱ እውነታ ላይ እኔ ደርሻለሁ። እያንዳንዱን እቅድ እንዴት እንዳቀዳችሁት፣ እንዴት እንዳወራችሁት፣ ምን ማድረግ እንዳለባችሁ ስቴፕ ባይ ስቴፕ፣ እኔን እንዴት መጣል እንዳለባችሁ፣ እንዴት እንደተመካከራችሁ፣ እንዴት እንደተወያያችሁና የት እንደተወያያችሁን ጭምር አውቃለሁ። ራስን እንደምንድን ነው የምትቆጥረው አንተ? እኔ ያህል ፕሮሰስ ውስጥ ገብተክ እኛ አንተን ለመጣል ይሄን ሁሉ የምናደርገው አንተ ማን ነህ? ሆዳም ስለሆናችሁ ሆዳም ስለሆንሽ ይኸውልህ፣ ሰምኛለሽ። ትናንትና ታያለሽ፣ የዛሬ 2 ዓመት ምንም ማታቂ ገና ስኩል ላይ የምትማሪ ተማሪ ነበርሽ። ዛሬ ግን እዚህ ደረጃ ደርሰሽ ከሁለት ታላላቆች እህቶችሽ ብሰሽ አንቺም ሆንሽ ያቺ ትንሿ እህትሽ ዝም በይ ብሳችሁ ጎዳና ከመውደቅ ላይ አንስቻችሁ እነዛ ጎዳና ሊጥሏችሁ የተዘጋጁትን ሰዎች ደግፋችሁ ዛሬ እኔ መናገራችሁ በጣም ያሳዝነኛል። እኔ ግን አንድ ነገር ልንገርሽ፣ እኔ አንድ ነገር ብቻ ስሚኝ፣ የእውነቴን ነው። እውነታው ላይ ደርሻለሁ። ዲናም ሆነች እያንዳንዱ አክስት አጎት ተበየዎቹ መቀመቅ መውረዳቸው አይቀርም። እናንተንም ደግሞ እኔ አንድ ነገር ልንገርሽ፣ ሀቅ ተመልካችም ካዘናችሁብኝ እዘኑኝ። የምሬ ነው። አሁን ላይ ክስ ከፍታለሁ። ምን አይነት ክስ እንደምከፍት ልንገርሽ። እያንዳንዱ ንብረት እንዲሸጥ የአባቴ ንብረቶች ተሽጠው እንዲደርሱኝ ጠይቃለሁ። የዛኔ ቤቱም ይሸጣል። እመኚኝ። እኔ አንቺ እንደዚህ በዚህ ልክ አሁን እንኳን እውነታውን እንኳን እያወቅኩት እኔ በዚህ ልክ ተጸጽተሽ ትነግሪኛለሽ ብዬ አናግሬሻለሁ። ነገር ግን አንቺ ዲና አእምሮሽን ደፍኗለች። ችግር የለውም። ይሄ ሁላ ጊዜ ይደርሳል። ይሄ ሁላ ነገር ይደርሳል። ያኔ ገሬ ላይ ወርቅሽ እንዳለምኝ አንቺ ሙንሸተሽ ጎዳና ላይ ለመውደቅ ስትዘጋጁ እኔ ቤቱን ሻሸጠው። በቃ እሺ፣ በቃ አትጮህብኝ። በቃ አሁን እልክ ነው አይደል የምትፈልጉት? ምንድነው እልክ? ገንዘብ ነው አይደል ሆዳችሁ አእምሯችሁ የደፈነው? በቃ አሁን አክስቴን አምጣና እንፍታ። አንተ ለተመልካቾች እያልክ አይደለ? ለተመልካቾች ፍረዱኝ እያልክ አይደለ? ስለዚህ እንዲፈረድ ከፈለክ አክስቶችን ልቀቅ። እኔ ነገርኩህ። ከዛ ተመልካቾች እያንዳንዱን እቅድ በስብሰባ እንዳጸደቃችሁ ታውቃለሁ። ወዴት አንተ ማንነና ነው? እኛ ምን ሰብሰብ? ለማንኛውም ችግር የለውም። እዚህ ቁጭ ብለን እኮ እንውላለን። ዛሬ እዚህ ፀሐይም ፈልጌ ነው የመጣሁት። ፀሐይን ሳወራት ደግሞ መጣለች። አስገቧት በላችሁ። ፀሐይን ሳወራት ደግሞ ፀሐይ እውነታውን ስትናገር ያኔ ምን እንደምትይ ይሰማል። አስገቧት። ነይ ነይ። እንዴት ነሽ? ሰላም ነው? ፀሐይ እንዴት ነሽ? ቀድሜሽ መጥቼ ነበር ቤትሽ። ሰላም ነው? አጋጣሚ አንቺን ፈልጌ ስመጣ ሳምራዊትን እዚህ አገኘኋት። እዚህ አንቺ ጋር ነበረች። በጣም ጥሩ። በጣም ስሜታዊ እያደረገችኝ ነበር። ያው ዛሬ እኔና አንቺ ልንናገር ነው እዚህ የመጣሁት። አዎ ደግሞ እመጣለሁ አላልከኝም ነበረ? አጋጣሚ የጠበቅኩ ሰዓት እንደማወራሽ እኮ ዛሬ ነው። አዎ ተነጋግረን ነበረ፣ ግን ዛሬ አልጠበቅኩም ነበር። ምንድነው እናወራለን ብዬ። ምንድነው የምታወሩት? የምናወራውማ እናንተ ቤተሰብ እኛ አይደለም። እኔን ከእናንተ ቤተሰብ ውስጥ አልመደብም። ሲጀምር ለእናንተ አይነት ቤተሰብ እንዲኖረኝም አልፈልግም በህይወቴ። እንደናንተ አይነት ቤተሰብ ውስጥ ዝም በይ አንቺ፣ ዝም በይ። አሁን ከአንቺ ጋር አላወራም። ሳምራዊት ተሳስተሽ ከዚህ በኋላ ጣልቃ ገብተሽ እንዳታወሪ። የእውነቴን ነው የምልሽ። የእውነት አስቀይምሻለሁ። ተረጋጊ ፀሐይ ራሱ በዚህ ልክ እኔ እናንተ ጋር እንደዚህ ያሳምናችኋት ከእናንተ ጋር እንደዚህ መቀላቀሏ በጣም ነው የሚያሳዝነው። ምክንያቱም ከዛ ቤተሰብ የለችም፣ ከአባትሽ ወገን አይደለችም፣ ምንም የሚያገናኛት ነገር የለም። ነገር ግን እዚህ ነገር ውስጥ ራሱ ከታችኋታል። ያው ያለን ቀረቤታ ታውቃለህ። ምንም ያን ያክል ቀረቤታ አልነበራችሁም። በደንብ ነው ያን ያክል ብትቀራረቢ መቀራረብ ካለብሽ ከነሱ ጋር ነው የምትቀራረቢ። በዚህ ልክ ከዲና ጋር ከማታውቃት ሴት ጋር እዚህ ካላደገች ከክፍለ ሀገር ከመጣች ሴት ጋር አሁን ኑሯን ከቆይታ በኋላ አዲስ አበባ ካረገች ሴት ጋር በዚህ ልክ መቀራረብ እርኩስ ከሆነ ነገሩን እኔና አንቺ አውርተናል። አሁን በደንብ ልንናገር ነው የተገናኘነው አይደል? ስለዚህ እንኳን ኖረች እሷ፣ ዝም በይ። እንኳን ኖረች እሷ። እኔም የመጣሁት አንቺን ለማናገር፣ አንቺን ሳናገርሽ ቪዲዮ ለመቅረጽ ነው የመጣሁት።
ካሜራ እንኳን አልጠበቅኩም ነበረ። ያው ፍጭም ግዴታ ነው ይሄ ግዴታ ነው እውነታውን ያው እኮ እውነታውን ልናገር ነው የተከታተልነው። ስለዚህ እውነታውን ዛሬ ከካሜራ ውጭ አሁን ደግሞ በደንብ እንድናወራ ፈልጋለሁ። የምን ነው እናንተ እየዶለታችሁ እያሰባችሁ ያላችሁ ምንድን ነው ዶለት ነው? ሰሚያለሽ? ተረጋጊና እናወራዋለን። እውነት ነው በቃ እውነት ተደብቆ አይቀርም። ገብቶሻል አይደል? እኔም በገባይ ልክ ብዙ ነገር ሂጃለሁኝ። ይሄን ያህል ደግሞ አንድን ሰው መጉዳት በጣም እንትን ነው። ስለዚህ እውነታውን ነገር ነው እሱም ማወቅ ያለበት፣ አንቺም ማወቅ ያለብሽ። ስለዚህ በህግ የሚጠየቀው አካል እኔም ሆነ አንቺም ሆነ ሌላውም ሊጠየቅ ይችላል፣ ከህግ ውጭ ከሆነ ማለት ነው። ምንድነው የሚያስቀባጥርሽ? የቀባጥርኩ አይደለም እኔ ያለውን ነገር እየተናገርኩ እውነታውን ነገር ይፍታ አክስትሽን ብለን ነበረ፣ ግን አሁን እሱ ላይ የለበትም ይሄ ነገር። በቃ አክስቶቻችሁንም ማንንም እሱ ላይ ልውል ላይ ምንም የታየ ነገር የለም። ምንድነው? ምን አይነት ማስረጃ ይዘሽ ነው? ምንም የታየ ነገር የሰማሽ ነው ሳምሬት? አሁን እያወቅን እንዳላወቅን ከምንሆን እውነታውን አሁን አጉል መደናቆር ውስጥ አትግቢ። ለንገርሽ አውቀው ነው የተደበቁት። እቅድ አድርጋችሁ ነው መጀመሪያ እኔን ለማስወገድ ነበር እቅዳችሁ። ስለዚህ ይሄንን ሂደት በደንብ ነው የምናወራው። አሁን ይሄን ነገር ስነግረው ለኔ በራሴ ሪክስ ወስጀን ያው ታውቃለህ ምን ያህል እንትናቸው ረጅም እንደሆነና ያንንም የነገርኩ ነገር በዚህ ልክ ረክሰዋል። ያየው ነው እጃቸው ምን ያህል ረጅም እንደሆነ በደንብ እያየው ነው። ሴራቸው በጣም እንዴት እንደምታቀነባብሩት እያየው ሞር እነዚህ ታዳጊዎች ራሱ እዚህ ነገር ውስጥ ገብተው በዚህ ልክ እንኳን ከማይገባኝ ውስጥ ገብቼ ነው ጭምልቅልቅ ያልኩት። ስለዚህ ደግሞ አንቺም ተረጋጊ፣ እውነቱ መታወቅ አለበት። እውነቱ ይታወቃል። የምን እውነት? እሱ ቤተሰቦቼን አክስቶቼን ማገቱ እኮ አንድ እውነት ነው። ይሄው የታወቀ እውነት ነው። ሁሉም ያው የሚያውቀው እውነት ነው። ሳምሬት በዚህ ልክ አፍጥጠሽ ግን እንትን ማለት አይከብድም? ማለት ሙግት ማለት አይከብድም? ሐሰተኛ ሆነሽ ሳለ የውሸት ወሬ እያወራሽ እንዳለሽ እያወቅሽው ልቦናሽ ውስጥሽ እያወቀው እንዴት ነው በዚህ ልክ ወግመሽ የምትከራከሪው? ቆይ ምንድነው ጥቅምሽ? እስኪ ንገሪኝ እስኪ ጥቅምሽ ምንድነው? አልገባኝም። ለምንድነው ማለት ዲና ምን አይነት ጥቅም ነው? ዲና ምን አይነት ጥቅም ነው እንደዚህ ያቀረበችሽ? ምን አይነት ነገር ኦፈር አድርጋለሽ ነው በመዳለ ነው? ይኸውልህ ዲናን እኮ ያገትከው አንተ። ከዛ ደግሞ ጥቅም አሁን ያገትከው ምናምን ዝርዝሩን ታዩ፣ የማይመስል ወሬውን ታዩ። ተነገረች እኮ ፀሐይ እዚህ ነገር ውስጥ እንደሌለው በቃ እውነታውን ማውጣት እንዳለባት እሷም እዚህ ነገር ውስጥ መግባት አይልሽ። እሷም እንኳን ሳይገባትና ሳያገባት ነው እዚህ ነገር ውስጥ የገባችው በእናንተ ይመጣ። አዎ ይሄ ውጥንቅጥ የወጣበት ቤተሰብ ነው። ገብቶሻል? ለአሁን እናንተ ታዳጊ ናችሁ። አንቺም ሆነትሽ ከዚህ ውስጥ መግባት የለባችሁም። ራሳችሁ ነው ማውጣት ያለባችሁ። ሁሉም ለራሱ ጥቅም ነው የሚሯሯጠው እና አንቺ ደግሞ ተረጋጊና እውነቱን ይወጣል። የአባትሽንም ገዳይ ሁሉንም እውነት ማውጣት እሱ ይሄን ደግሞ የምናገኘው እሱን ገዳይ እሱን ይዘን ነው። ገብቶሻል አይደለ? እሱ ደግሞ ከብዙ ሚዲያ ጋር ከብዙ ህግ ጋር አላቅም ነው አባቴን እሱ እንደገደለ ምን እያልሽ ብለናል እኮ አልኩሽ ብለናል። ግን ያ ነገሩ እሱ የለበት እቅዳችሁ አልሰራም። ሙሉ በሙሉ እኔን ጠላችሁ ምናምን ሀብት ንብረት ምናምን ለመቀማመጥ ከዛ ማሻገር ደግሞ አክስቴ ጋር አንቺ ዝም በይ ምንም መግባት የሌለባትንም ሴት እቺንም ሴት እዛ ነገር ውስጥ መክተታችሁ እንዴ አንቺ እናንተ መበከላችሁ ሳይሆን ሌላ ሰው ያለባችሁ ነገር ማወቅ አለባችሁ። እኔ እናንተ የእህቴ ልጆች ናችሁ። እኔ እንደ ልጆቼ እንደ እህቶቼም ነው የማያችሁና ከዚህ ውስጥ በቃ መውጣት አለባችሁ። ምንም ጥቅም ያለው ነገር ሁሉም የሚሯሯጠው ለግል ጥቅሙ ነው። ድናምቱን ማንም ገብቶሻል አይደለ? ስለዚህ አንቺም ደግሞ ረጋቤና ባለው ነገር መረዳዳት ባለብን ነገር እንረዳዳለን። ምንድነው የምንረዳዳው? እውነታውን እናወራና ተሰብስባችሁ ምን አይነት እውነታ ነው የምታወራው? የሰማሽ ነው? ተረጋጊ። ተሰብስባችሁ ስላወራችሁ ጥቅር ምናምን እያንዳንዱ ነገር ያምን እቅድ ነው እያወራሽ ያለሽ? ስላደረጋችሁ ነገር እኔን ስለተቆጣ ነው እያወራሽ ያለሽው? ይኸውልሽ ተረጋጊና እናወራለን። ምንድነው የምንረጋጋው? ስለምን እቅድ ነው እያወራሽ ያለሽ? ያ በፊት የነበረው እኔን ስለመጣል የነበራችሁ እቅድ እዚህ ውስጥ አትግባ። አንቺ ራስሽ ቸርሽ ተረጋግተሽ ምንድነው እያወራሽ? የሰማሽ ነው? ሳምራይ ተረጋጊ። ሳምራይ ተረጋጊ። ስነ ስርዓትሽ ነሽ። ስነ ስርዓትሽ ነሽ። አሁን እዚህ ያለው የኔ ጉዳይ ነው። አንቺ ሰማያለሽ? አንቺ ነው እያወራሽ ያለሽ።
ሉሊ ቆይ አይደለም እኔ ጋር እናወራለን። ቆይ እኔ አረጋጋሻለሁ። በመዲናችን አዲስ አበባ ተሰምቶ የማይታወቅ ለየት ያለ ሱቅ አማራጭ በመርካቶ መሃል ተክለ ሃይማኖት በመንግስት 30% ድርሻ እየተገነቡ ያሉና ከ3 ወር እስከ 1 ዓመት የሚረከቡት የንግድ ሱቆችን ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ1 ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። ልብ ይበሉ፣ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል። ሱቆቻችን በአራቱም ዙሪያ የተሟላ እይታ ያላቸውና በውስጣቸውም የመኪና ማቆሚያ፣ የሰውና የካሜራ ጥበቃ፣ የልጆች ማጫወቻ፣ ዕቃ ማመላለሻ ሊፍቶች እና ሌሎችም የተሟሉ ናቸው። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። ሰምኛለሽ? ተረጋጊ እኮ ተረጋጊ። ከእሷ ጋር ምንም የምታወሪው ነገር የለም። ቆይ ልውድ አንዴ ተረጋጊ። ምንድነው እውነታውን አንቺም እኔም እናውቀዋለን። ስለዚህ ባለው ነገር ላይ እውነታውን እናስረዳለን። ተጠያቂ ከሆነ እንጠየቃለን። ከተካካ ውስጥ መውጣት አለብኝ። እስከ መቼ ነው እንደዚህ በፍራቻ የምኖረው? ስለምታሰሩት ሴራ የምታሰሩትን ሴራ ካለንበት ውስጥ በቃ መውጣት ነው የምፈልገው። ሰምኛለሽ? ተረጋጊ። አማርኛ ነው ልውል አንዴ እነዚህ ሴቶች አእምሯቸውን ደፍነዋለች። የሰማሽ ነው? አእምሯቸውን ሙሉ በሙሉ ደፍነዋለች። በቃ ጭራሽ በስተክል እንዲያስቡ አላረገቻቸውም። ሰማሻል? ስለዚህ አሁን እኔ ዛሬ መጥቶት እኔ እንደውም እሷን እዚህ አግኛታለሁ ብዬ አላሰብኩም። እሷን ከእህቷ ጋር ነበር ቁጭ አድርጌ ማውራት የምፈልገው። አንቺን ፈልጌ ነበር የመጣሁት። እሷን እዚህ እንኳን ስላገኘኋት እንደውም ደስ ብሎኛል። ቁጭ ብላ አንቺ እውነታውን ስትነግሪኝ ብትሰማ የተሻለ ነበር። እኔማ ስላለው ነገር ግን ሰው እንደነ በዚህ ልክ ድርቅ የሚለው እውነቱ እንደታወቀ ራሱ እያወቀች ቢያንስ የመጸጸት ስሜት እንኳን እንዴት አይኖራትም? ሰው እኮ አንዳንዴ ያደረክበትን እኮ ነው የምትመስለው። ገብቶሃል አይደል? እነሱ እንዴት እንዳደጉ እንግዲህ ታውቃለህ። ምንም እንዴታቸው ይሄ ቢሆን ለእናንተ እንደዚህ ትደርሳላችሁ ምናምን እየተባለ ዲና እኮ ከዚህ በፊት ዲናም ሆነች ወንድሞቿ እነሱን ጎዳና ላይ ለመጣል የተዘጋጁ ሰዎች ነበሩ። ቤታቸውን ለመሸጥ የተዘጋጁ ሰዎች ነበሩ። ያን እዛውን ለሙግት ውስጥ ገብቼ እነዚህን ሰዎች በሰላም ቤታቸው እንዲኖሩ ባደረኩኝ በዚህ ልክ እንደዚህ ድንጋይ ሆና መከራከሯ ለምን ጥቅም ነው? እያንዳንዳቸው ያ ወርቅ ተሽጦ ያ እንትን ላይ እንትን ብለዋል። በቃ ጭንቅላታቸውን አሳምነውታል። ለምን እንደው ታውቃለህ? ለሁሉም ድርሻ እንዳላቸው ዲና ሰው ድርሻውን እንደሚወስድ ዲና ያንን ወርቅ ስታገኛ መውጣት አለበት እንደተባለ ስለሚያውቁ ነው አሁን ማመን የከበዳቸው። ደግሞ ይህ ሁሉ ነገር ከሄደ በኋላ ማመን ያው ለኔም ግድ ስለሆነብኝ እኔም ከዚህ ነገር መውጣት ስለፈለኩኝ ነው እንጂ አሁን እሷን ቶሎ ለማሳመን በጣም ነው ከባድ የሚሆነው። ተመልካቾች በዚህ አጋጣሚ እንድታውቁትም እንድትረዱት የምፈልገው ኦፈር የተደረገላቸው ነገር ምንድነው? ዲና ያው ወርቁን እንዳገተችው ሁላችንም አውቀናል። ወርቁ ስቲል እስካሁን ድረስ በዲና ቁጥጥር ስር እንደሆነ አውቀናል። ያ ማለት ምንድነው? ወርቅ የተከበረበትን ቦታ ይጠቁማቸዋል፣ ይነግራቸዋል። ከዛ በኋላ እነዛን ማለት የሴምራዎችን ንብረት ይዘርፋሉ። ከዛ ከዘረፈች በኋላ ለነዚህ ረብጣ ገንዘብ ይሰጣቸዋል። ያንን ስለተባሉ ብቻ ረብጣ ገንዘብ እንደሚያገኙ ስላመኑ ብቻ ሙሉ በሙሉ እኔ ላይ ወስነዋል። ወንድማቸው ሆኜ ከጎናቸው የቆምኩ ሰው ዛሬ ላይ እኔ ላይ ወስነው ነው ያሉት። እኔ ለነሱ የተከራከርኩላቸው እንደዛ ለነሱ የተሟገትኩላቸው ከገዛ አጎቶቼ ከገዛ አክስቶቼ የተባላውላቸው ሰዎች ዛሬ እኔ ላይ ጀርባ ሰጥተዋል። ኤኒዌይ እሱን እንቶ ችግር የለውም። ማሳመን ባለብኝ መልኩ አሳመናቸዋለሁ። አላምንም ካሉ የራሳቸው ጉዳይ ነው። ገደል መግባት ይችላሉ። ከዚህ በኋላ ለማንም አላዝንም። ማለት በእነሱ ቤተሰብ በኩል ያሉ ሰዎች ለማናቸው ማዝንበት ሁኔታ ላይ አይደለም በወዛት። ስለዚህ ውድ ቤተሰቦች ስላቀዱት ነገር እኔ ባለፈውም ታመሜ ጸበል ስለገባሁት ነገር እንዴት እንደታቀደ እንዴት ስትራቴጂያቸውን እየነደፉ እየሄዱ እዚህ ደረጃ ላይ እንደደረሰና አሁን ምን አይነት ሁኔታ ላይ እንዳሉ እነዲና የት እንዳሉ ምን አይነት ሁኔታ ላይ እንዳሉ የት እንደጠፉ እንዴት እንደጠፉ የምናወራ ይሆናል ከፀሐይ ጋር ማለት ነው። ከዛ በፊት ግን መለስ ማለት ፈልጋለሁ። ማለት እንግዲህ የእናታቸው
ወይ ደግሞ ያጎቴ ባለቤት እህት ነች እሷ ማለት ነው። ስለዚህ እሷ ያኔም ቢሆን ብዙ ነገር ታውቃለች፣ ብዙ የምታውቀው ነገር አለ እና ልመልስሽና ትዝ ይልሻል የነበረው ነገር የለቅሶ ሰሞን ምናምን ነገር አንደኛ አባታቸው ከመሞቱ በፊት ክርክር ላይ ነበረ ምናምን ነገር አይደለ? ከቤተሰቦቹ ጋር ክርክር ላይ ነበረ፣ ቤቱን እንዳይሸጥ ይሸጥናም በሚል አይደለ? ከዛ በኋላ ህይወቱ አለፈ። ህይወቱ ካለፈ በኋላ ለቅሶ ሳይበርድ ቤቱ ሊሸጥ ተነስቶ እንደነበረ የታወቀ ነው አይደለ? ልጆችን እኔ ብዙ ጊዜ ይሄን ነገር ተደጋጋሚ አውርቻለሁ። አንቺ ደግሞ ጉዳዩን በደንብ ታውቂዋለሽና እስኪ የዛን ጊዜ ስለነበረው ነገር በተወሰነ መልኩ ብታወሪ ደስ ይላል። ስለ ቤቱ ያው ሊሸጥ እንደነበረ አንተ ነህ ልጆች ስለ ቤቱ የሚሸጥ ብቻ ሳይሆን ልጆቹ የነበሩበትን ደረጃ ራሱ የነበሩበትን ስሜት እንድገልጽልኝ ፈልጋለሁ። የሆነቴን ልጆቹ የት ልንወርቅ ነው? ሁላችንም አዝነን ነበር ቤቱ ይሸጥ ሲባል እና እሱ ገና ሁለት ሳምንት ሳይሆነው ነው ቤቱ ሊሸጥ የነበረው እና ለምንድን ነው የቤት ተሽጦ የት ሊወርቁ ነው ምናምን ያው ያለውን ነገር ቤት ውስጥ ታውቃለህ። እሱ ከሞተ ነው፣ ምንም ነገር አልነበረም እና በጣም ሁሉም ሰው ግራ ተጋብቶ ነበር። እነሱም ሊሸጡ ተነስተው ነበረ፣ ግን አንተ ባስተካከልከው ነገር ተስተካከለ። ያው ቤታቸውን ይዘው ተቀመጡ። ግን የተባለው እሱ ሲሞት ያው እነሱ መታሰራቸው ልክ ነበር። ገብቶሃል አይደል? ሁሉም ነገር አፋጠኑት እና እኔ ድና በመታሰሯ ምንም ያው አውርተናል እኮ አንተና እኔ እነሱም ሲታሰሩ አውርተናል። እና የነበረው ነገር ከሱም ጋር ሰላም አልነበሩም። ሁሌ ነበር የሚጣሉት፣ ሁሌ ከአባታቸው ጋር ሁሌ ነበር የሚጣሉት እና አሁን ይሄ ነገር ለኔ ማውራቱ እንትን አይደለም፣ ግን ያለው ነገር እውነታ ነበረ። በቃ እነሱ መታሰራቸው ልክ ነበረ። ስለዚህ የነበረው ነገር ሁሉ ነገር በአንዴ ይስተካከላል ብለው ነበረ ያሰቡት፣ ግን መታሰራቸው ነው ወደኋላ ያዘገየው ማለት ነው። እና ድና ናት። እኔ በእርግጠኝነት አሁን እኔ ገለዋለች ብዬ የማስበው ድና ናት። ከሷ ውጭ ሌላ ምንም ነገር እኔ እርግጠኛ ነኝ። በምታደርገው ነገር ፍጥነቷን ታውቃታለህ፣ እንዴት እንደምትሆን ገንዘብ በቃ ያሰከራት ሴትዮ ናት። እና ይህንን ስታደርግ እኔ ተገቢ ነበር ነው ያልኩት፣ ያን እስር መታሰሯን ማለት ነው። ያን የነበረው ሁኔታ ማለት ነው። ታዲያ ዛሬ ላይ ግን ዞሮ ሙሉ በሙሉ ነገር ወደ እኔ ዞረና ገዳይ እኔ እንደሆንኩኝ ታሰበ። ይህንን እቅድ ሁላ ሲያቅዱ አንቺም ከነሱ ጋር ተባበርሽ። እንዴት ተባበርሽ? እንዴት ነው ከነሱ ጋር አንድ ላይ ተደረግሽ? መጀመሪያ ነው ይሄ ነገር የታቀደው እኮ። ገንዘቡ ገና እንትን ሲወጣለት ለከሌ ድርሻው ይሰጠዋል ሲባል ገና ድሮ ነው ቡና ተሰብሳሪ ስብሰባ አለ፣ የቤተሰብ ስብሰባ ተብሎ ከዛ በኋላ ነው የገንዘቡ የወርቁ እቅድ የወጣው ማለት ነው። ከዛ በኋላ ነው እያንዳንዱ ነገር እየሄደ ያለው ማለት ነው። ስለዚህ ረጅም ጊዜ ሲታቀድ ነበር ነው። ረጅም ጊዜ ነው ይሄ እቅዱ የመጣው፣ ከረጅም ጊዜ ነው እሱ ያሰበችው ማለት ነው። ከዛ እንደዚህ ተባለ፣ እናውጥተን እያንዳንዱ ድርሻ ይሰጠዋል፣ እያንዳንዱ የራሱን ኑሮ ይኖራል፣ እሱን ግን ከዚህ ውስጥ ማስወጣት አለብን ተባለ። በቃ መውጣት እንዳለብን ግን ምን ትላለህ አሁን? እዛ ውስጥ እኔ ወጥቼ እኔ ላንተ እንዲህ ነው ብል አስበው፣ እኔ የሚደርስብኝን ነገር ግን አብሬ እስከ መጨረሻው ድረስ ሄድኩኝ እና እቅዱ መጀመሪያ ነው የታቀደው። ስለዚህ እየከፋ የመጣው ይሄን ሰሞን ነው ማለት ነው። ሁሉ ነገር እየከፋ የመጣው ድና ያቀደችው ግን ድሮ ነው። አንደኛ እሱን መሞት ያለበት ሰው ታውቀዋለህ። አጎት የህግ ሰው ናቸው። ብዙ ነገር ያውቃል። ብዙ ነገር ከብዙ ሰው ጋር ይገናኛል እና ያ ነገር እንዳይሆን ነው ቅድሚያ እሱን የሚያስቀደመችው ብዬ ነው የማስበው። ከዚህ በፊትም ስናገር ሰምታችኋል ተመልካቾች። ዲና ቤት እኔ እርቄያቸዋለሁ ጭራሽ። ምክንያቱም የውርስ ጥያቄ ያነሳው ይመስል ውርስ ይካፈላል፣ ውርስ ይጠይቃል በሚል ገና ያኔ ነው ከክፍለ ሀገር እያለው ነው ገና ከዛው እያለን ነው እኔን ከቤተሰቡ ልክ አንዳርጋቸው ባለፈ ሰዓት ነው በቃ አንዳርጋቸው ህይወቱ ባለፈ ሰዓት በቃ የአባቴን ንብረት ብሎ ይጠይቃል በሚል ሙሉ በሙሉ ምን አደረጉ? ከኛ ጋር ኮሙኒኬሽን አቆሙ። ያ ማለት ምንድነው? እህቶቼንም ታናናሽን እህቴንም ወንድሞቼንም አራቁ፣ እናቴንም አራቁ። ያ ማለት ከዛን ጊዜ ጀምሮ ለኔ ስታቀድልኝ ነበርች ዲና ማለት ነው። አንደኛ ደግሞ ታስታውሱ እንደሆነ አንዳርጋቸው በሞተ ሰዓት ያንዳርጋቸው ልጅ እንዳልሆንኩና የወርቁ ልጅ እንደሆንኩኝ ነግሯቸዋል። ይሄን ሰምተናል፣ ከዚህ በፊት ከራሷ አንደበት ሰምተናል። ያ ማለት ምንድነው? የወርቁ ልጅ መሆኔን ካወቁ እኔ